ተመልሰናል። ክቡራትና ክቡራኖቻችን የመጀመሪያ ጉዳያችን ዲክላን ራይስን የተመለከተ ይሆናል። የአትሌቲኮ ማድሪድና አርሰናል አውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መጀመሪያ ዙር ጨዋታ ዋንዳ ሜትሮፖሊታኖ ላይ 1-1 ከተጠናቀቀ በኋላ ለዲክላን ራይስ ጉዳይ ላይ የተሰማ ያለው ጉዳይ የአርሰናል ደጋፊዎችን ድንጋጤ ውስጥ የከተተ ሆኗል። ምንድነው የተከሰተው የሚለውን ጉዳይ ያው ለመግለጽ እንሞክራለን። እንግዲህ በአውሮፓ ሻምፒዮንስ ሊግ ምሽት አርሰናል ከአትሌቲኮ ማድሪድ ጋር በነበራቸው ጨዋታ ላይ ወሳኝ ክስተቶች እንደተከሰቱ ይታወሳል። እኛም በትናንትናው ፕሮግራማችን በስፋት አንስተነዋል። በጨዋታው ላይም በተመሳሳይ መንገድ በተለይ የኢብሪቼ ኢዜ ፔናልቲ መከልከል እንደዚሁም የቤንዋይት ፔናልቲ ቤንዋይት ላይ መሰጠቱ እነዚህን መሰረት በማድረግ ብዙ አስተያየቶች ሲሰጡ ቆይተዋል። በርካታ አስተያየቶች ከሁሉም አቅጣጫዎች በአብዛኛው አርሰናል ተበድሏል የሚሉ ሐሳቦች ኦልሞስት በእግር ኳስ ቤተሰቡ ዘንድ ወይም በተንታኞች ዘንድ ወይም በእግር ኳሱ ጥልቅ እውቀት ባላቸው ሰዎች ዘንድ በአብዛኛው የተስማሙበት ነው። ኦልሞስት ቶል በሚባል ደረጃ ሁሉም ተስማምቶበታል። የቤንዋይት ፔናልቲም ልክ አይደለም በሚል የኢዜ ፔናልቲ ደግሞ ከሰጡ በኋላ መልሶ ማጠፋቸው ተገቢ አይደለም በሚል ማድረጋቸው ይታወሳልና ያው ይህንን ጉዳይ በሚመለከት የአርሰናል ተጫዋቾችም አሰልጣኙም ሚካኤል አርቴታም ሁሉም አስተያየት ሰጥቷል። ግን በዲክላን ራይስ ደረጃ ጠንከር ያለ አስተያየት ጠንከር ያለ ትችት የሰጠ የለም። ለምሳሌ ሚካኤል አርቴታ ሲጠየቁ ያው ውጤቱን ተዘርፈናል፣ ምክንያቱም ፔናልቲ ነበሩ ሁለቱ፣ ያኛውም መከልከል ነበረበት፣ ፔናልቲው መሻር ነበረበት፣ የኛውም ደግሞ የተሰጠው ፔናልቲ መዝለቅ ነበረበት። ነገር ግን የአውሮፓ እግር ኳስ ማህበር ከእንግሊዝ እግር ኳስ ማህበር አንጻር ስናየው ኮንሲስተንሲ ያለው ወጥነት አለው። በቀደምም የአልፎንሶ ዴቪዝን ኳስ ተመሳሳይ ከእግሩ ወደ እጁ ሄደውን ኳስ ፔናልቲ ሰጥቷል። በተመሳሳይ የቤንዋይትንም ኳስ ከእግሩ ወደ እጁ ቢሄድም ሰጥቷል። ኮንሲስተንሲ አለ፣ ቢያንስ ወጥነት አለ የሚል አስተያየታቸውን በመስጠት ነገር ግን በዋነኝነት ደረጃ ተገቢ እንዳልሆነና ፔናልቲው የሚያሰጣቸው እንደነበረ በመግለጽ ጨርሰዋል። ሌሎችም አስተያየት ሰጥተዋል። በጨዋታው ላይ በጣም ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከል አንዱ የሆነው ዲክላን ራይስ ከጨዋታው በኋላ በሰጠው አስተያየት የገለጸው ነገር ነው እንግዲህ ጥያቄ ውስጥ ያስገባው ወይም ለቅጣት ይዳርገዋል ተብሎ ከፍተኛ ስጋት የተፈጠረው። ዲክላን ራይስ በዋነኝነት ያነሳው ነገር ዳኛው ውሳናቸውን የቀየሩት በአትሌቲኮ ማድሪድ ደጋፊዎች ተቃውሞ ስለገጠማቸው፣ መዋከብ ስለገጠማቸው ያደረጉት ነገር ነው። በዛ ላይ አሁን የተረዳሁት ነገር በአውሮፓ ሻምፒዮንስ ሊግ ምሽት በሁለቱም ሳጥን በኩል ክፍተት ከሰራ ምንም አይነት ጥፋት ካጠፋ አደጋ ውስጥ ነህ፣ ትቀጣበታለህ። ማለፍ የሚባል ነገር የለም የሚል አስተያየቱን ያስቀምጣል። እንግዲህ እነዚህን አስተያየቶች በሁለት ከፍለን ማየት ይኖርብናል። አንደኛው የቤንዋይትን ፔናልቲ በማስመልከት የሰጠው አስተያየት ነው። ሁለቱን ፔናልቲዎችን በአንድ ሐሳብ ነው የጠቀለላቸው። የቤንዋይትን ፔናልቲ በቃ ሳጥን ውስጥ የሆነ ነገር ካደረክ ምንም ነገር ካደረክ ፔናልቲ ይሰጥብሃል፣ ስለዚህ መጠንቀቅ አለብህ የሚለው ያው ቤንዋይት ካላግባብ ነው ፔናልቲ የተሰጠብን የሚለውን ሐሳብ ለመግለጽ ያህል ነው። ሁለተኛው ደግሞ የኢዜን ፔናልቲ ከተሰጠ በኋላ የተቀየረበት ሁኔታ ደጋፊዎች ስለተቃወሟቸው፣ በነገራችን ላይ በዋንዳ ሜትሮፖሊታኖ 70,000 ደጋፊ ነበር ታድሞ የነበረው። ደጋፊዎቹ ጫና ስላሳደሩባቸው፣ ስለፈሩ፣ ስለደነገጡ ይህንን ውሳኔ ቀልብሰውታል ነው። ስለዚህ በሪፈሪ ኢንተግሪቲ ወይም በዳኞች ታማኝነት ላይ በዳኞች ገለልተኝነት ላይ ጥያቄ የሚያስነሳ አስተያየት ተሰጥቷል ነው። ይችናት ነጥቧ እንግዲህ
ያም ማለት ራይስ የዳኛውን ታማኝነት ጥያቄ ውስጥ እንዲገባ የሚያደርግ አስተያየት ሰጥቷል የሚል ነው። የአውሮፓ እግር ኳስ ማህበር ዲክላን ራይስን ሊጠይቅበት የሚችለው ህግ ሪፈሪስ ኢንተግሪቲ በሚለው አርቲክል ውስጥ ያረፈ አርቲክል 11 እና 15 ላይ የተቀመጠ ግልጽ የሆነ መመሪያ አለ። ይሄ መመሪያም ተጫዋቾች፣ አሰልጣኞች እና መሰል አካላቶች የጨዋታ አካል የሆኑ ሰዎች ዳኛን ተጽዕኖ ውስጥ የሚከተል የዳኛውን ታማኝነት ጥያቄ የሚያስነሳ አስተያየት እና መሰል ነገሮችን ከሰጡ ለቅጣት ይዳረጋሉ። ስለዚህ ራይስም እንደዛ አይነት አስተያየት ሰጥቷል የሚል ጥርጣሬ በመያዝ ምርመራ ሊያደርጉበት እንደሚችሉ ነው የሚጠቀሰው። እንዴት ነው ምርመራው የሚደረገው? የአውሮፓ እግር ኳስ ማህበር በምን መንገድ ነው ምርመራዎችን የሚያከናውነው? ምን ያህል ቀናቶች ይፈጃሉ? እነዚህ ምርመራዎች የሚሉትን ለመመልከት ያህል፣ ምክንያቱም በርካታ የአርሰናል ደጋፊዎችን በስፋት ከመግባታችን በፊትም ጥልቅ ማብራሪያ ስጡን የሚሉ ሀሳቦችን ልካችሁልናል። እንዲሁም አሁን ላይ በትልቅ ኢሹ ነው ብዙዎች እየተነጋገሩበት ያለ የዲክላን ራይስ ጉዳይ ከመሆኑ ጋር ተያይዞ ነው። ምንድነው የሚሆነው? በአውሮፓ እግር ኳስ ማህበር ህግ መሰረት የጨዋታው ዳኛ ሪፖርታቸውን በ2 ቀን ውስጥ ማቅረብ አለባቸው። በ2 ቀን ውስጥ ሮብ ላይ የተጫወቱት። ስለዚህ ትናንትና ዛሬ እስከ ዛሬ ምሽት 4 ሰዓት ድረስ ዳኛው ሪፖርታቸውን ያቀርባሉ። በሪፖርቱ ውስጥ የዲክላን ራይስን አስተያየት በሚዲያ የኔን ታማኝነት ጥያቄ ውስጥ የሚከት አስተያየት ሰጥቷል ብለው ሪፖርታቸው ውስጥ ካካተቱ የአውሮፓ እግር ኳስ ማህበር በቀጥታ ምርመራ ይጀምራል። ነገር ግን ዳኛው ዳንኤል ማኬሊ የኔን ኢንቴግሪቲ የኔን ታማኝነት ጥያቄ ውስጥ አይከትም፣ አስተያየቱ መብቱ ነው፣ የሰጠው አስተያየት እንደ መብት የሚቆጠር ነው ብሎ ካለፉት ዲክላን ራይስ ምርመራ ውስጥም ቅጣት ውስጥም አይገባም። የመጀመሪያው ሲናሪዮ እዚህ ጋር ይዘጋል። ዳኛው ካላቀረቡ እስከ ዛሬ 4 ሰዓት ድረስ ባለው ጊዜ ገደብ የራይስን ጉዳይ በሚመለከት ዳኛው ውሳኔ ካላቀረቡ ወይም ኮሜንት ካላቀረቡ የአውሮፓ እግር ኳስ ማህበር አይጠይቅም ማለት ነው፣ ይዘጋል እዛው ላይ። ነገር ግን ዳኛው ሪፖርታቸው ውስጥ እንደዚህ ለሚባል ጣቢያ እንደዚህ ለሚባል የቴሌቪዥን ጣቢያ ያው ስካይ ስፖርት ላይ ነው አስተያየቱን የሰጠው። በሰጠው አስተያየት ላይ በዳኞች ተጽዕኖ ተደርጓል ብሎ የሰጠው አስተያየት ልክ አይደለም፣ እኔ ጉኔ የተገበርኩት ብለው ዳኛው ራይስን ካመለከቱበት የአውሮፓ እግር ኳስ ማህበር ቀጥታ ምርመራ ይጀምራል። ምርመራው የዳኛውን ሪፖርት ብቻ አካቶ በአርሰናልና ወደ ምርመራ ከገባ ማለት ነው አድማጮቻችን ሊቋጭ ይችላል። ካላቀረቡ አላቀረቡ፣ ግን ሞስት ፕሮባብሊ የማቅረብ ዕድላቸው ሰፊ ይመስላል በብዙዎች ዘንድ፣ በበርካታ ተንታኞች ዘንድ፣ ስፖርት ውስጥ ረጅም ዓመት በሰሩ የህግ ባለሙያዎች ዘንድ የማቅረብ ዕድላቸው ሰፊ ነው። ላያቀርቡትም ይችላሉ። ካቀረቡ ነው ኢፍ ነው አሁን እየቀጠልን ያለ ነው። ካላቀረቡ አላቀረቡም ብለን ዜና እናቀርብላችኋለን ከዛሬ ምሽት በኋላ። ያው የሚታወቀው ከ5 ቀን በኋላ ነው። ነገራችን ላይ ፕሮሰሱን ልንገራችሁ። ልክ ዳኛው ካቀረቡ የአውሮፓ እግር ኳስ ማህበር የዳኛውን አስተያየት ብቻ ይቀበልና ዳኛውን የሰጡትን ሐሳብ ዳኛው እንዲሁኛለው ታማኝነቴ ኢንቴግሪቲ ጥያቄ ምልክት ውስጥ እንዲገባ የሚያደርግ አስተያየት የአርሰናል ተጫዋች ሆኖ ዲክላን ራይስ ሰጥቷል፣ ስለዚህ በህጉ መሰረት ይጠየቅልኝ ብለዋል። አርሰናልስ እንደ ክለብ ምን ይላል በዚህ ጉዳይ፣ ተጫዋቹስ ምን ይላል ብለው ለአርሰናል ደብዳቤ ይጽፋሉ። ልብ በሉ 2 ቀን ዛሬ እስከ 4 ሰዓት ድረስ ዳኛው ሪፖርት ያደርጋሉ። ከዛ የአውሮፓ እግር ኳስ ማህበር ለአርሰናል ደብዳቤ ለመጻፍ 5 ቀን ይፈጅበታል። 5 ቀን ይፈጅበታል። ከ5 ቀን በኋላ የአውሮፓ እግር ኳስ ማህበር ማብራሪያ ስጡ ብሎ ነው የሚጽፈው። ቅጣት አይደለም የሚጥለው፣ ማብራሪያ ይሰጣሉ።
አርሰናሎች በዚህ ምክንያት የተባለው ነገር የዳኛውን ጥያቄ ምልክት የሚያስገባ አይደለም። አርሰናሎች እንግዲህ በራሳቸው የህግ ባለሙያ በሚያዩት መንገድ ከራይስ ጋር ተመካክረው ኢንቴግሪቲውን ጥያቄ ውስጥ ለማስገባት ሳይሆን ጀስት የተፈጠረው ነገር ይሄ ነው፣ ልክ ነው፣ የኢዜ ፔናልቲ ያሰጥ ነበረ፣ የእንትና የቤን ዋይት ከዚህ አንጻር ያሰጥ ምናምን ብሎ የራሳቸው ማብራሪያ ይሰጣሉ። ዙሮ በዝርዝር ይሰጣሉ። ከዛ የአውሮፓ እግር ኳስ ማህበር ይህንን ጉዳይ ይቀበልና የሁለቱን ወገኖች አይና ውሳኔውን ያስተላልፋል። ስለዚህ ነገ ማምሻውን ድረስ ዳኛ ያቀርባሉ። ዛሬ ማምሻ ድረስ ዳኛ ያቀርባሉ። ከ5 ቀን በኋላ ማለት ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ፣ ሮብ እስከ ሮብ ድረስ ለአርሰናል ደብዳቤ ይጻፋል። ለአርሰናል ደግሞ የሚሰጠው ጊዜ አለ። ከ5 እስከ 10 ቀን ደብዳቤ እንዲመልስ ለአርሰናል ይሰጠዋል። ከዛ አርሰናል ምላሹን ያቀርባል። በዚህ ሂደት ነው የሚከናወነው ማለት ነው። አንድ ማረጋገጫ የምገልጽላችሁ ነገር አርሰናል የመልሱ የአትሌቲኮ ማድሪድ ጨዋታ አያመልጡም። የ100% የተረጋገጠ ጉዳይ ነው። የመልሱ የአትሌቲኮ ማድሪድ ጨዋታ ላይ ዲክላን ራይስ ይጫወታል። ምክንያቱም በእነዚህ ጊዜ ገደቦች ምክንያት ራይስ ስለማይቀጣ 2 ቀን ዳኛው ያቀርባሉ፣ ይጠብቃሉ። 5 ቀን የአውሮፓ እግር ኳስ ማህበር ደብዳቤ ይጽፋል ለአርሰናል በ5 ቀን ውስጥ። አርሰናል ደግሞ 5 ቀን እስከ 10 ቀን ድረስ መልስ እንዲሰጥ ይሰጠዋል። ስለዚህ ይህን ስንመለከተው በፈለጉት ነገር ቢያፈጥኑት አይሆንም። ቀይ ካርድ ቢሆን ግን ጊዜ አይፈጅም፣ ወዲያውኑ የቀይ ካርድ ኢንሲደንት ወይም ደግሞ አደገኛ ፋውል አጫወት ዳኛ በቫር ሳይት ያለፉት ምናምን ከዚህ ቀደም የነበሩት አይነት ህጎች ቢኖሩ እንደዛ አይነት ነገር ሊኖር ይችላል። ይሄኛው ግን ክስ ስለሆነ ገና የክሱ ፕሮሰስ በዚህ መንገድ ነው የሚሄደው። ስለዚህ ለማክሰኞ የአውሮፓ ሻምፒዮንስ ሊግ የአትሌቲኮ ማድሪድ ጨዋታ ዲክላን ራይስ ይደርሳል። ይህ ማረጋገጫ ሲዲ ስፖርት ይሰጣቸዋል። ለምን? ከጊዜዎቹ አንጻር። ከዚህ በፊት ዲክላን ራይስ በእንደዚህ አይነት ነገር ተሳትፎ ተገኝቶ ያውቃል። አድማጮቻችን፣ ዳኛን በመሳደብ የዳኛን ኢንቴግሪቲ ጥያቄ ውስጥ በማስገባት ተቀጥቶ ያውቃል። 2022 ላይ ዌስትሃም በአውሮፓ ኮንፈረንስ ሊግ የዚያ ውድድር ዓመት ላይ ዋንጫ ወስደዋል። አሰልጣኝ ዴቪድ ሞይስ ጋር ዲክላን ራይስ ወደ አርሰናል ከመምጣቱ በፊት የመጨረሻ ዓመት ቆይታውና ዋንጫ የወሰደበት የውድድር ዓመት ነው። ዌስትሃም ከኢንተራክት ፍራንክፈርት ጋር በነበራቸው ጨዋታ ላይ የጨዋታውን ዳኛ የነበሩትን ቪኖ ክላኒችን ዲክላን ራይስ ከጨዋታው በኋላ ተናግሯቸዋል። አንድም በሚዲያ ሁለትም ከሜዳው ውስጥ ሲወጡ ከሜዳ ሲወጡ ዳኛውን በገንዘብ የተገዙ በጣም ነውረኛ አሳፋሪ ዳኛ ነው ሲሉ እያላቸው ሲወጣ ምክትሎቹም ሰምተዋል። ዳኛውም ሪፖርታቸው ውስጥ አካተዋል። ከዛ በኋላ በጋዜጣዊ መግለጫ ላይም ቃል በቃል ኮራፕት ሪፈሪ ነው ያላቸው። ኮራፕት ሪፈሪ፣ ሙሰኛ ዳኛ ሲል ነው የተናገራቸው። ልብ በሉ፣ ዛሬ 3 ዓመት 4 ዓመት የሆነውን ነው እየነገርኳቸው ያላቸው። የትናንትናውን አይደለም፣ የበቀደሙን አይደለም። ዌስትሃም ከኢንትራክት ፍራንክፈርት በነበረ ጨዋታ ላይ ያ ፕሮሰስ ምን ያህል ጊዜ ፈጀ? ተመሳሳይ የአውሮፓ እግር ኳስ ማህበር ነው። ይሄም ኬዝ የአውሮፓ እግር ኳስ ማህበር ነው የሚይዘው። ከዳኛው ካሳወቁ ያኛውንም ኬዝ የያዙት የአውሮፓ እግር ኳስ ማህበር ነበረ። ተመሳሳይ ላይ ሄደው ዳኛው በ2 ቀን ውስጥ ሪፖርት አደረጉ። በ5 ቀን ውስጥ የአውሮፓ እግር ኳስ ማህበር ክለቡ ዌስትሃም ዲክላን ራይስ ስለቀረበበት ጥያቄ መልስ እንዲሰጥ አደረጉ። ከዛስ መልሱ ከገባላቸው በኋላ ከ40 ቀናት በኋላ ነው የአውሮፓ እግር ኳስ ማህበር ውሳኔውን ያሳወቀው። መልሱ ተመልሶለት 40 ቀን ጠብቆ፣ ምክንያቱም ሲያጣራ ምን ሲል ሲሰበሰቡ ፓኔሉ ይሄን ያህል ጨዋታ ይቀጣ አየለም ይሄን ያህል ጨዋታ ሲባል የራሱ ፕሮሰስ አለ።
40 ቀን ከመልሱ በኋላ ማለት ነው። 40 ቀን ፈጅቷል። ከዛ ዲክላን ራይስ 2 ጨዋታ ተቀጣ። 2 ጨዋታዎችን ተቀጣ ዲክላን ራይስ። ይሄ ራሱ ራይስ ላይ የሆነ ነገር ነው የምነግራችሁ። ሌላ ኤግዛምፕል መስጠት ስለማያስፈልገኝ ማለት ነው። ሌላ ምሳሌ ካስፈለገ መጨመር ይችላሉ። ግን ይሄ ራሱ ራይስ ላይ የተከሰተ ነገር ነው። ስለዚህ ዲክላን ራይስ ጥፋተኛ ሆኖ ቢገኝ እንኳን በዚህ ቀደም በነበረው ፕሮሰስ የሚሄዱ ከሆነ የፍጻሜ ጨዋታም አያመልጠውም። ጥፋተኛ ሆኖ እንኳን ከተገኘ ጥፋተኛ ቢሆን እንኳን ነው ያልኩት። ጥፋተኛ ነው እያልኳት ጥፋተኛ ቢሆን እንኳን 40 ቀን አለ። ስለዚህ የፍጻሜው ጨዋታ አርሰናል ካለፈም ዲክላን ራይስ የሚያሳስበው ነገር የለም ማለት ነው። ስለዚህ ትልቁ የአርሰናል ደጋፊዎች ስጋት አንደኛ ለመልሱ ጨዋታ አይጫወትልንም ወይ? ይሄ ደግሞ ከባድ ነው። ወሳኝ ጨዋታ ነው የመልሱ ጨዋታ። ከዛ ደግሞ ያው በብዙ የአርሰናል ደጋፊዎች ዘንድ ትልቅ እምነት አለ አርሰናል ወደ ፍጻሜ ይገባል፣ ምክንያቱም ከሜዳ ውጭ አቻ ወጥቶ ስለመጣ የሚል ትልቅ እምነት አለ። ከዛ አንጻር ስንመለከተው ፍጻሜ ላይስ ያመልጥ ይሆን እንደ የሚል ስጋትም እንደዚሁ የሚያድርባቸው አርሰናል ደጋፊዎች አሉ። የማክሰኞን ጨዋታ ጋራንቲ እናደርጋቸዋለን 100% ራይስ ይጫወታል። የፍጻሜውን ጨዋታ ግን ጋራንቲ ማድረግ አንችልም። ምክንያቱም አንዳንዴ ፈጥነው የተወሰኑ ውሳኔዎች አሉ። በ20 ቀን የተወሰነ ውሳኔ አለ፣ በ30 ቀን የተወሰነ ውሳኔ አለ። ግን ራይስ ላይ ራሱ ሀፕን ያደረገ ነገር ግን በ40 ቀን ተወስኗል። ከ40 ቀን በኋላ 40 ቀን ማለት ከዚህ በኋላ ስደምሩት ብዙ ቀን ነው። ስለዚህ የሻምፒዮንስ ሊግ የፍጻሜ ጨዋታ ያመልጠው ቢቀጣ እንኳን የቀጣው ዓመት የምድብ ጨዋታ ላይ ነው የሚቀጣው ዲክላን ራይስ ማለት ነው። ቢቀጣ እንኳን ግን ነገሩ ያስቀጣል ወይ ነው። አሁን ዳኞች ወይም ይሄን ጉዳይ እየተከታተሉ ያሉ የህግ ባለሙያዎችና መሰል የስፖርት አዋቂ ሰዎች ምን እያሉ ነው? የራይስ ጥፋት ነው ወይ? ያስቀጣል ወይ? በነገራችን ላይ የአውሮፓ እግር ኳስ ማህበር ሐሳብን የመግለጽ ነፃነትን አይቃወምም። ይሄን ልብ ብላችሁ ያዙ። የፈለግከውን ሐሳብ የመስጠት መብት አለ። ነገር ግን የሌላን አካል ታማኝነት፣ የሌላን አካል ተወዳጅነት፣ የሌላን አካል ክብር የሚነካ አስተያየት ግን መስጠት አችልም። ክብር ሌላውን መንካት አችልም። ለምሳሌ ፔናልቲ ይገባን ነበር፣ መብት ነው። ፔናልቲ ተከልክለናል፣ መብት ነው። ፔናልቲ መስጠቱ ልክ አይደለም፣ ተገቢ ነው፣ ልክ ነው። የራይስ ጥፋት የቱ ጋር ናት ታዲያ? ወደ ነገር የዞረችው የራይስ ጥፋት የትኛዋ ናት? እዚህ ላይ ናት ነጥቧ። ወይም ለክስ የምታበቃው ነጥብ የትኛዋ ናት? ራይስ ኢዜ ፔናልቲ አልተሰጠውም፣ ተገቢት ልክ አይደለም፣ ዳኛው የወሰነው ውሳኔ መብቱ ነው እሱን መናገር። እዛች ላይ ግን ምን አለ ዲክላን ራይስ ያስቀምጥ? በሁለት ነው በነገራችን ላይ ሁለት ፖይንቶች ናቸው ራይስን ሊያስከስቱ የሚችሉ። አንደኛው የኢዜን ፔናልቲ በሚመለከት በሰጠው አስተያየት ላይ ዳኛው በሶስተኛው ወገን ጣልቃ ተገብቶባቸዋል፣ ወይም ዳኛው ውሳናቸው ትክክል ሆኖ እያለ ነገር ግን በደጋፊዎች ፕሮቮክ ስለተደረጉ፣ በደጋፊዎች ተቃዋሚ ስለገጠማቸው፣ በደጋፊዎች ጫናው ስለገቡ ፔናልቲውን ሽረውታል። ይሄ ሐሳብን ከመናገር ትንሽ ዘለል ያለ ሆነ ማለት ትንሽ ከፍ ያለ ሆነ ማለት ነው። ያ ምንድን ነው? ኮራፕት ናቸው አላላቸውም ኦፍ ኮርስ፣ ወይም በገንዘብ ተሰጥቷቸው ነው፣ ወይም በዳኛ ማነው ደጋፊዎች ገንዘብ ሰጥቷቸው ምናምን ነው አላለም። ግን ስቲል ዳኛው በመዳኘት ሂደታቸው ውስጥ ያለውን ማንነት እንዲያጡ አድርጓቸዋል። ምክንያቱም ዳኛው በደጋፊ ጫና የሚደረግባቸው ከሆነ ሐሳብ የሚቀይሩ ናቸው ተብሎ እንዲታሰብና በሚቀጥሉ ጊዜያቶች ዳኛው ትልልቅ ጨዋታዎች እንዳይመሩ ሊያደርጋቸው የሚችል አይነት ሐሳብ ሰጥቷል፣ ወይም ክብሬነት ተነክቷል ሊሉ ይችላሉ። ሁለተኛው የቤን ዋይትን ፔናልቲ በሚመለከት ሲጠየቅ ለሰጠው መልስ አውሮፓ ሻምፒዮንስ ሊግ ላይ በሁለቱም ሳጥን በኩል የሆነ ጥፋት ከሰራ ትቀጣለህ። ምንም ነገር ካደረግ ትቀጣለህ ነው። ይሄ ነው ነጥቡ። እዚህ ላይ ደግሞ ሙሉ የአውሮፓ ሻምፒዮንስ ሊግ ዳኞችን
የአውሮፓ ሻምፒዮንስ ሊግ ዳኝነትን ሙሉ በሙሉ ጥያቄ ምልክት ውስጥ የሚከትና ታማኝነቱን የሚያሳጣ የሚመስል አስተያየት ሰጥቷል። አሁን በዌስትሃም በነበረበት ሰዓት ከኢንትራክት ፍራንክፈርት ጋር በነበራቸው ጨዋታ ላይ ዳኛውን ኮራፕትድ ቃል በቃል ነው ሚዲያ ላይ ሙሰኛ ብሎ እንደተናገረው ግልጽ የሆነ አይደለም። ይሄኛው በተዘዋዋሪ ነው። ስለዚህ ብዙ የእግር ኳስ ተንታኞች ይሄ ሊያስቀጣ አይገባም የሚል አቋም አላቸው። ሌሎች ደግሞ ኦፍ ኮርስ ክብረ ነክ የሆኑ ሐሳቦች አሉበት፣ ግን በጨዋታ ሳይሆን በገንዘብ ከገንዘብ የዘለለ መሆን የለበትም፣ በጨዋታ መቀጣት የለበትም የሚል አስተያየት አለ። በአመዛኙ የሚሰጡ አስተያየት በገንዘብ ነው መቀጣት ያለበት ወይም ቅጣቱ በገንዘብ ሊሆን የሚችልበት እድል ሰፊ ነው የሚል ግምታዊ ወይም ከሙያ አንጻር እያዩ የሚሰጡ አስተያየቶችን እየተመለከትን እንገኛለን። ስለዚህ ነው የዲክላን ራይስ ሁለቷ ላይ ነው ጥፋቱን የሰራው። ፔናልቲ ተከልክለናል ማለት መብቱ ነው፣ ግን ፔናልቲውን የከለከሉን በደጋፊዎቹ ምክንያት ነው፣ ደጋፊዎቹን ስለፈሯቸው ነው ካልክ የዳኛውን ኢንቴግሪቲ ታማኝነት ጥያቄ ውስጥ እያስገባ ነው። ሁሉም ዳኞች አውሮፓ ሻምፒዮንስ ሊግ ላይ ሳጥን ውስጥ ምንም ነገር አድርግ ፔናልቲ ለመስጠት ዝግጁ ነው የሚመጡት ካልክም ደግሞ ይሄም ደግሞ ዳኞቹ ጉን እያስፈጸሙ ሳይሆን ያሉት በዘለመድና ወይም በዘፈቃድ እየመሩ ነው ዳኝነቱን የሚል ሐሳብ ነው እያንጸባረክ ያለው ማለት ነው። ስለዚህ ይሄ በትልቁ ጥያቄ የሚያስነሳ ሊሆን የሚችልና ለቅጣት ከዳረገው ይሄ ነገር ለቅጣት እንደሚዳርገው ማሳያ ነጥብ እንደሆነ ለማሳየት ነው። ስለዚህ አሁን ግልጽ ያለ ይመስለኛል አድማጮቻችን የሰጧችሁ አስተያየቶች ግልጽ ያሉ ወይም የዲክላን ራይስ ጉዳይ ግልጽ ነው። የማክሰኞ ጨዋታ ያመልጠውም የፍጻሜው ጨዋታም የማምለጥ እድሉ የመቀጣት እድሉ እስከ ፍጻሜው ጨዋታም በጣም 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 አነስተኛ ነው። 40 ቀን በትንሹ ይፈጃል መርምሮ ውሳኔ ለማስተላለፍ። ነገር ግን ሊቀጣም የሚችልበት እድል እንዳለ ግን ምንም ጥያቄ የለውም። ወይ ጨዋታ ወይ ገንዘብ፣ ሞስት ፕሮባብሊ ገንዘብ ነው የሚችለው። ካልሆነ ግን ሚኒመም አንድ ጨዋታ ይቀጡታል፣ ሚኒመም ገንዘብ ካልሆነ ማለት ነው። ስለዚህ በዚህ መንገድ ነው የሚከናወነው ለማለት ያህል ነው። ከዛ ባለፈ ግን አትሌቲኮ ማድሪድም ትናንትም ግርምሾ ስታነሳው ነበረ፣ ዳኛ ከበባ እና መሰል ነገሮች ሲያደርጉ ነበረ። ግልጽ ነው አትሌቲኮ ማድሪድም የገንዘብ ቅጣት ይተላለፍበታል። ስፔሻሊ ዳኛ ከበባ ምናምን የገንዘብ ቅጣቶች ናቸው። ከዛ ያለፈ ውክቢያ ከሌለ ያውም ዳኛው ካመለከተ ነው። እስቲ አሁንም የራይስም ዳኛው ካመለከተ ነው። ግርምዬ እንኳን ደህና መጣ። እንኳን ደህና ቆየኝ ሶፊዬ። አድማጮቻችን እንዴት አላችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? አብዛኛውን ነገር ከመጀመሪያው ጀምሮ እስካሁን ያለውን እየተከታተልኩኝ ነበር። ከመስታወት ጀርባ ነበርኩኝ። የዴክላን ራይስ ያለው ጉዳይ ጋር ተያይዞ ከሰጠው አስተያየት ጋር በቀጣይ ጨዋታ ሊያልፈው ይችላል። አሁን አብዛኞቹ ዘሰንን ጨምሮ ቀጣዩ አትሌቲኮ ማድሪድ የመልሱ ጨዋታ ማክሰኞ የሚደረገውን ሊያመልጠው ይችላል የሚል መነሻ ሐሳብ አድርገው ታይትል ሰጥተውታል ወይም ርዕስ ሰጥተውታል። ዘሰን፣ ዴሊ ሜል አብዛኞቹ የማክሰኞ ጨዋታ ሊያመልጠው ይችላል የሚለውን ሐሳብ አስቀምጠዋል። ግን የምስማማው እኔ ሶፊ ባስቀመጥከው መልኩ ነው። ምርመራው በሁለት ቀን ውስጥ የሚያልቅ አይደለም። ካለው ነባራዊ ሁኔታ የሮድሪን ማየት ይቻላል። ለምሳሌ ቀይ ካርድ ቢሆን ወዲያው ነበር የሚወስነው። ቀይ ካርድ ምንም ጥያቄ የለውም፣ ይታወቃል። ግን ይሄኛው የዴክላን ራይስ ምርመራዎች ናቸው። ከዚህ በፊት ምንም እንኳን በአውሮፓ መድረክ ባይሆንም እዛው እንግሊዝ ላይ ባለ የሮድሪን ኬዝ አይተናል። በምን ያህል ጊዜ ቆይቶ የገንዘብ ቅጣት እንደተላለፈበት ያው እሱ ፊት ለፊት ነው ዳኛውን ኮንፍሮንት ያደረጋቸው ፊት ለፊት ነው። እና ሶፊ አንተ ሐሳብ ገዢ ነው ብዬ አስባለሁ እስከ ማክሰኞ ድረስ ሜቢ ለፍጻሜው ጨዋታ ግን አይዳውት እጠራጠራለሁ። የጨዋታ ቅጣት ከሆነ ፍጻሜው ጨዋታ ላይ ምናልባት ሊቀጡት ይችላሉ። ዴክላን ራይስ ምናልባት ነው ያልኩት፣ ይሆናል ማለት አይደለም። እሱም ላይ ላይሆን ይችላል። ግን በመጀመሪያ ደረጃ ያስቀጣል ወይስ አያስቀጣም የሚለው ገና አልተመረመረም፣ አልታየም። ግን ኢንቨስቲጌት እንደሚደረግ ኦልሬዲ የዳኛውን ሪፖርት ነው የሚጠብቁት። እስከ ዛሬ ምሽት የሚመጣውን የዳኛውን ሪፖርት ነው እነሱም ብለዋል። የዳኛውን ሪፖርት አይተን ነው ብለዋል። ያው አክቹዋሊ ምርመራ የሚለው ቃል እንዲመረመር ትእዛዝ ማስተላለፍ በራሱ የምርመራ አካል ነው። ግን ቅጣቶችን ለማስተላለፍ የሚደረጉ ውሳኔዎችን ግን ከዳኛው ሪፖርት በኋላ ነው እንጂ ኢንቨስቲጌሽን ያው ከመጀመሪያው ጀምሮ ያለውን አሁንም እንደ ኢንቨስቲጌሽን ልንቆጥረው እንችላለን። መንደርደሪያ ነው ብለዋል አላለም። ይሄ ነገር እንዴት ነው ማለት በራሱ የምርመራ አንድ አካል ስለሆነ ማለት ነው። ሶ ዳኛው ምን አይነት ሪፖርት ይሰጣሉ ነው ትልቁ ጥያቄ።
ዴክላን ራይስ ዳኛውን ሙሉ በሙሉ አልተናገርም፣ ጸያፍ ቃልም አልተናገርም። የተናገረው ነገር እንግሊዝኛውን ቃል እንደወረደ እንኳን ለማቅረብ ያክል አይ ቲንክ ነው ያለው። አይ ቲንክ ማለት ይመስለኛል ነው። አይ ቲንክ the fans provoked the decision and changed the referee mind ብሏል። እንደሚመስለኝ ከሆነ ነው ያለው። መምሰልና ነው ማለት ይለያያል በህግ ቋንቋ ወይም በህግ ኬዝ ማለት ነው። ስለዚህ ይሄ ቃል በራሱ ትህትና የተሞላበት እንደሚመስለኝ ከሆነ ይመስለኛል ዳኛው ተጽዕኖ ውስጥ በደጋፊው ተጽዕኖ ውስጥ የወደቀ ይመስለኛል ብሎ ነው የተናገረው። ስለዚህ እርግጠኛ አይደለም ነው አላለም። ነው ቢል ማስረጃ ቅርብ በህግም ኬዝ የሚያስጠይቅ ጉዳይ ነው። ይሄ ግን ይመስለኛል ሰው ሊመስለው ይችላል። ለምን መሰለህ ግን ልትለው አትችልም። አንድን ሰው እንደዚህ ይመስለኛል ብሎ ከተናገረ የህግ ማምለጫ ነው። ባይዘው ህግ ኬዝ ላይ ቢቀርብ ይመስለኛል ማለትና ነው ማለት ነው ካለ እርግጠኛ ነው ማለት ነው። አንድ ሰው ተነስቶ ዲፋሜሽን ወይም ስሜ ጠፍቷል ብሎ ቢያቀርብ ነው ካለ ማስረጃ አምጣ ይባላል። ይመስለኛል ካለ ግን እንዴ መሰለኝ ሰው ነኝ፣ ሰው ሊመስለው ይችላል አንድ ነገር። ስለዚህ ዴክላን ራይስ የተናገረው ቃል ይመስለኛል ነው እንጂ አይ በደጋፊው ተጽዕኖ ውስጥ ዳኛው ወድቋል ብሎ የዳኛውን ተአማኒነት ጥያቄ ውስጥ የሚያስገምት ሐሳብ ሰንዝሯል ብዬ አላምንም። እኔ ይመስለኛል ማለት ሰው እንዴት ይመስልሃል የውስጥን ለምን መሰለህ ልትሉ አትችልም። አንድን ሰው ይመስለኛል ማለት እኮ ልክ ነውም ልክ አይደለም ማለት ነው። ዳይሌማ ውስጥ ያለ ሐሳብ ነው። አንድ ሐሳብ ሊሆን ይችላል ላይሆንም ይችላል እና ከዛ አንጻር የሚገመገም ይመስለኛል። ያው ዳይሬክት ዝም ብለው የሚወስኑት አይመስለኝም የዴክላን ራይስን ጉዳይ ማለት ነው። ግን እኔ በጣም የገረመኝ ነገር ዳኛው ለሳታቸው የህግ ጥሰቶች የሚመራበትን የራሱን የዳኝነት ህግ የጣሰበትስ በምንድን ነው የሚዳኘው? በምንድን ነው ዳኛው ውስጥ ተጠያቂ የሚሆነው? ምክንያቱም ትናንት በግልጽ አስቀምጠናል። የፊፋ ቦርድ ሩል ኦፍ ዘ ጌም አይኤፍኤቢ ሩል ኦፍ ዘ ጌም የጨዋታው ህግ ላይ የተቀመጠ ቦርዱ ያስቀመጠው ሩል ኦፍ ጌም አለ፣ የጨዋታ ህግ አለ። እዛ ህግ ላይ ሃንድቦልን በተመለከተ የተቀመጡ ግልጽ ነገሮች አሉ። ለምሳሌ ቤን ዋይትን በተመለከተ ቃል በቃል ይላል አንድ ተጫዋች ኳስ ሲመታ የሰውነት ክፍሉን ጨርፎ እግሩንም ይሁን ደረቱንም ይሁን ጭንቅላቱንም ይሁን ጨርፎ እጁን ከነካ ፔናልቲ አያሰጥም ብሎ ያስቀምጣል። ዳኛው ይህንን ህግ ጥሰዋል። ዳኛው ለዚህ ለጣሱት ህግ ምንድነው የሚቀጡት? ምንድነው ተጠያቂ የሚያደርጋቸው? የተለጠጠ ስልጣን ለዳኝነት ሰጥቷል፣ ለዳኞች ሰጥቷል የአውሮፓ እግር ኳስ ማህበር። በአንጻሩ ዴክላን ራይስ ይመስለኛል ብሎ ለተናገረው ነገር የዳኛን ኢንቴግሪቲ፣ የዳኛን ተአማኒነት፣ የዳኛን ተቀባይነት የሚያሳጣ ሐሳብ ነው ከተባለ ህጉን አልተገበሩም። ህግ ላለመተግበራቸው እኚህ ዳኛ ተጠያቂ የሚሆንበት አንቀጽ የቱ ጋር ነው? በምንድነው የሚጠየቁትስ? ነው እንደፈለጉ ለሚሆነው ለኮራፕሽን ለሙስና መንገድ አይከፍትም። ክለቡ ማቅረብ አለበት። ግርሜ የአርሰናል ቅሬታ ካላቀረበ ለምሳሌ ባለፈው ታስታውስ ከሆነ ባርሴሎና ከአትሌቲኮ ማድሪድ በካምፕሩ በነበረው ጨዋታ ላይ ከሷል። ባርሴሎና ከሶ ዳኛው እንዲታገዱ ተወስኗል። አርሰናል እስካሁን የሰማሁት ነገር የለም ዳኛው ላይ ያቀረበው ክስ መኖር አለመኖር። ክለቡ ማቅረብ አለበት ክስ። በእርግጠኛነት ያቀርባል ሶፊ አትጠራጠር። የለም ግን እስካሁን ምንም የተሰጡት በእርግጠኛነት ነው የምነግር። እንዲህ አይነት ሐሳቦች እንደውም አሁን የዴክላን ራይስ ጉዳይ ተነስቶ ይቅርና እያንዳንዱን ነው የሚያስቀምጡት። ሁለቱ ላይ ጥያቄ አስነስቷል። ተወኩ የኤብሪቺ ኤዘን ኮቶ የኤብሪቺ ኤዘ ነክቶታል አልነካውም ነው። ለአንዳንድ ሰው ንክኪው በቂ አይደለም ለመጣሉ ብሎ ሊወስን ይችላል። ዳኛው አላሳመነኝም ንክኪው የኤብሪቺ ኤዘ ሊል ይችላል። የኤብሪቺ ኤዘን እንኳን ተወሽ። የቤን ዋይት እኮ ህግ ራሳቸው የሚመሩበትን ህግ እኮ ጥሰዋል እኮ ራሳቸው። ያውም የጣሱት ደግሞ እኮ የሚገርም ቫር ሄደው አይተው እግሩን መንካቱን እያዩ የመጀመሪያ ውሳኔያቸው እኮ ልክ ነበር። ቫር አይተው ማጽደቅ ሲገባቸው በራሳቸው ኮንፊደንስ ሊኖራቸው ሲገባው ዳኛው በራሳቸው ኮንፊደንስ ወይም በራስ መተማመን አለመኖራቸውን የሚያሳይ ነው። ታዲያ በራሳቸው ኮንፊደንስ አለመኖሩን የሚያሳይ ከሆነ ዴክላን ራይስ በደጋፊው ተጽዕኖ 70,000 ደጋፊ ነው ስቴዲየም ያለው እና ደጋፊው ተጫዋቾቹን ጭምር ሲከቡ ነበር። ዲየጎ ሲሞኔ ሲዘሉ አራተኛውን ዳኛው ሲያዋክቡ ነበር። ይመስለኛል ብሎ መናገሩ
ምንድነው ጥፋቱ ነው ምላሽ ያላገኘው ነገር ይመስለኛል ነው ያለው። ይመስለኛል ማለት ፕሮቮክ ተደርጓል ወይም ተጽዕኖ ስር ወድቋል ብሎ የዳኛውን ተአማኒነት የሚያሳጣ አስተያየት አልሰጠም። ዴክላን ራይስ የሰጠው አስተያየት ይመስለኛል ነው። የትኛውም የህግ ባለሙያ ቢጠየቅ እኔ ለምሳሌ አንድን ሰው ይመስለኛል ብዬ መናገርና እንደዚህ ሊሆን ይችላል እኮ ነው ማለት አይደለም። ባይዘው ሊሆን ይችላል ማለት ሁለተኛዋ ናት። እንዲሁም እንዳልከው አይ ቲንክ ስለሚልሄኛው ላስመልጥ። ሁለተኛዋ ግን በሁለቱም ሳጥን በኩል የሆነ ነገር ከተገኘ ዳኞቹ ለመወሰን ችግር የለባቸው ነው የሚለው ሁለተኛው ሐሳብ አይተው ከሆነ ሁለት አይነት ግን ዋናዋ ያወጣት ፍሬዝ ሶፊ እንዳልከው ሁለቱም ሐሳቦች እንዳሉ ቢሆንም ዋናዋ ግን ያወጣት ፍሬዝ ግን I think የምትለው ፓርት ነች። I think the fans provoked the decision and changed the referee's mind ይላል። የዳኛውን አእምሮ ደጋፊው ሳያስቀይራቸው አልቀረም ይመስለኛል የሚል ሐሳብ ነው የተቀመጠው። ሶ ይሄን ጉዳይ እኔ ስመለከተው እኔ ዴክላን ራይስን ያስቀጠዋል ብዬ አላምን። እንደ ጥያቄ ግን የአውሮፓ እግር ኳስ ማህበር ይጠይቃል። ገንዘብም አያስቀጣውም ነው ግርሜ አይደለም። ጨዋታ ለገንዘብ የሚያበቃ አይደለም ነው። አው ሳይው ይመስለኛል ብሎ የተናገረው ነገር ነው ማለት አይደለም እና በዛ ደረጃ እኔ ይቀጣል የሶፊ ያነሳው ነበር አስታውሳለሁ። የብዙዎቹ አስተያየትም እንደዛ ነው። ብዙዎቹ የህግ ባለሙያዎችም የግርምሾን ሀሳብ ነው የሚጋሩት። አያስቀጣም ግን ማክሲመም ከሄደ ቅጣቱ ገንዘብ ነው የሚል እኔም እንደዛ ነው። ልክ እንደ ሮድሪ የአውሮፓ ሮድሪ የእንግሊዝ እግር ኳስ ማህበር ነው አክቹዋሊ ልዩነት። ግን የሮድሪ እኮ ስድብ አለበት እኮ የሮድሪ ስድብ አለው። የሮድሪ እኮ ኦልሬዲ የቀረው እኮ ዳኛው ምናልባት አሁን የዲክላን ራይስ ከዚህ ቀደም የሰራው ጥፋት የሚቆጠርበት ከሆነ ምናልባት ወንጀል ሪከርድ ከተያዘበት ተጠያቂነት ሪከርድ ከዛ አንጻር ካልሆነ በስተቀር ሪከርድ ስላለበት ካልሆነ በስተቀር ይሄኛው የሚሉ ሐሳቦች በብዛት እየተንሸራሸሩ ነው ያሉትና እንግዲህ በቀጣዮቹ ቀናቶች ያ ማለት በሚቀጥሉት 30-40 ቀናቶች ነው ውሳኔ ሊወሰን የሚችል ረጅም ቀን ይፈጃል። እኔ 100% ሶፊ አንተን ሐሳብ እጋራለሁ። ማክሰኞ አይደርስም። ማክሰኞ ማለት እኮ ነገና 3 ቀን ነው ያለው። ነገ ኦልሬዲ ቅዳሜ ነው፣ እሁድ፣ ሰኞ 3 ቀን። በ3 ቀን ጊዜ ውስጥ አንደኛ ምላሽ መስጠት አለ። ዝም ብሎ አይደለም እነሱ ጋር ይሰበሰባል። ፕሮሰስ አለ። ለዛ እኮ ነው ፕሮሰሱ 40 ቀን ነው የሚፈጀው። ራሱ ራይስ እኮ ያደረገው ነገር ለዛውም ኮራፕትድ ብሎ ሰድቦ ዳኛ እሱ ያስቀጣል። ኮራፕትድ ብሎ እሱ የፈጀው 40 ቀን ነው። ያ ሶፊያ እስማማለሁ። አንስተዋል ሐሳቡንም እሱንም ዴክላን ራይስን ዌስትሃም ላይ በነበረበት ሳለ አስታውሳለሁ። ምንም ጥያቄ የለውም። አንድን ሰው ኮራፕትድ ማለት ሙሰኛ ነህ ማለት ነው። የት ነው ሙስና ስቀበል ያየኝ ብሎ በህግ ኬስ ፊት ለፊት ያቀርበዋል። ይሄ ያስጠይቀዋል፣ ራይስ ያስቀጣልም፣ ምንም ጥያቄ የለም። አንድን ሰው ኮራፕትድ ብሎ መናገር ማለት ነው። ወይም አንድን ሰው መንገድ ላይ አግኝተው ሌባ ብለህ ብትሰድበው የት ነው ስሰርቅ ያየኝ ብሎ ህግ ፊት ሊያቀርብ ይችላል። ማስረጃ አምጣ ይላል ሄዶ። ከዛ በኋላ ጥያቄዎችን በህግ አግባብ ምንድን ነው ሌባ ብሎ ሰድቦኛል፣ የት ነው ስሰርቅ ያየኝ፣ ማስረጃዎቹን ያቀርብልኝ። ሌባ ብሎ በሰደበኝ ምክንያት ሌባ ተብያለሁ። ሌባ ብሎ በሰደበኝ ምክንያት በሌሎች ሰዎች ዘንድ ተአማኒነቴን አሳጥቶኛል ብሎ አንድ ሰው ቢከስ ያስፈርድበታል። ይሄ ጥሰት ነው፣ ወንጀል ነው፣ ጥሰት ነው። ኮራፕትድ ማለት ሙሰኛ ነህ ብሎ ራይስ መናገሩ በዛን ወቅት ከየት ነው ሙስና ሶስት ያየኝ ገንዘብ ስቀበል ከየት ሙስና ማለት ዞሮ ዞሮ ገንዘብ ንብረት መቀበል ነው አይደል? ልክ ነው። የት አይተሃል ማስረጃ አቅርብ ብሎ ጥያቄ ያቀርበዋል። የለም ሙስና ያለበት ይመስለኛል ማለት ግን ሌላ ትርጉም ነው የሚሰጠው። ይሄኛው ግን የዲክላን ራይስ አስተያየት ቢሰጥ እንኳን የሰጠው አስተያየት ከተከሰቱ ክስተቶች አንጻርም እኔ ያን ያህል ለጥያቄ የሚያበቃ ነው ብዬ አላምንም። ኤግዛክትሊ። ምክንያቱም ሪል የሆነ ፎልት ዳኛው ሰርቷል፣ የህግ ጥሰት ፈጽመዋል፣ የራሳቸው የሚመሩበትን መመሪያቸውን ህጋቸውን ጥሰዋል ይላል እኮ በግልጽ እኮ ነው። ሃንድቦልን በተመለከተ የአልፎንሶ ዴቪስም ጥፋት ሰርቷል። የባየር ሙኒኩ ተጫዋች ላይ ከጭኑ ወደ እጁ ስለሄደ ማለት ነው። የዴክላን የቤን ዋይትም ደግሞ ከእግሩ ባት በጎን በኩል ካለው ጨርፎ እጁን ስለነካው ራሳቸው ያሰፈሩት ሃንድቦልን በተመለከተ አንድ ተጫዋች ፔናልቲ ሳጥን ውስጥ ከሰውነቱ እጁን ጨርፎ ከሰውነቱ ኳሱ ነክቶ ደረቱንም ይሁን ጭንቅላቱንም ይሁን እግሩንም ይሁን ጭኑንም ይሁን ጨርፎ እጁን ከነካ ኖ ፔናልቲ ብለው ደምድመዋል እኮ አስቀምጧል። ትናንት እኮ እንግሊዘኛውን በግልጽ ፍሬዙን አነበብ ነው። ስለዚህ ዳኛው የህግ ጥሰት ፈጽመዋል፣ ራሳቸው የሚመሩበትን ህግ ጥሰዋል። መጀመሪያ ላይ ልክ ነበሩ፣ ሄደው በቫር
የቀለበሱት ደግሞ በቫር ነው ፔናልቲውን የሰጡት ደግሞ እንዳጋጣሚ ሆኖ ማለት ነው። እያንዳንዱ የኤዘንም የቀለበሱት በቫር ነው። ሁለቱም በቫር ነው የተቀለበሰው። የኢዘ ሊያከራክር ይችላል። ዳኛው ማምለጫ አላቸው። ኢዘ ንክኪዎቹ ያን ያህል ለፔናልቲ የሚያበቃው አይደለም። ኦፍኮርስ ነክቶት ሊሆን ይችላል፣ ግን ንክኪው ያን ያህል አይደለም ምናምን የሚል ማምለጫዎችን ሊያስቀምጡ ይችላሉ። ግን የሚያስጠይቃቸው በ13ኛ ጋር ለሚባለው የዳኛ አስተያየት ኦፒኒየን አለ። ግን ደግሞ እዚህም ጋር የሚያስጠይቃቸው ነገር ምንድን ነው? ፋውል ብለው መጀመሪያ ፊሽካ ነፍተዋል። ፋውል ብለው እኮ ፋውል በቂ እንዳልሆነ አመንኩኝ ማለት ይችላሉ። ያኛው ልክ ነው ያመጡበት እንደው ቢያንስ ይሄኛው በዚህ ማምለጥ ይችላል። ግን እንዳልከው ከህግ አንጻር በምንም የቤን ዋይትን ግን ህግ ጥሰዋል። በቃ ይሄን እንዴት ነው ሊያስተባብሉት የሚችሉት? ነው ህግ ጥሰዋል። የቤን ዋይትን ከእግሩን ነክቶ ነው ኳስ ወደ እጁ የሄደው። ትክክል። ግን ይሄንን ህግ ጥሰት አሳይተዋል። ስለዚህ ዳኛውስ በምንድን ነው የሚጠየቁት? በምንድን ነው የሚገመገሙት የሚለው ጥያቄ ያስነሳል። እና በዚህ እነዚህን ሳገናኛቸው ነጠብጣቦቹን ሳገናኛቸው የዴክላን ራይስ ጉዳይ መነሳቱ ጥንቃቄ እንዲደረግ ነው። ሌላም ነገር ተነስቶ እንዲህ አይነት አስተያየት እንዳይሰጥ ነው የአውሮፓ እግር ኳስ ማህበር ዋናው ታርጌቱ እንጂ እኔ ዴክላን ራይስ ይቀጣል የሚል እምነት የለኝም። ኢቭን እንደተባለው የሚያስቀጣ እንኳን ከሆነ የዳኛው ሪፖርት ምናልባት ዳኞች የሚጽፉት ነገር ብዙ ጊዜ አንዳንዴ አይታወቅም። ስሜታዊ ሊያደርጋቸው ይችላል። እንዴት እንዲናገረኛል የሚሉ ስሜትን የሚነካ ነገሮች ሊኖርባቸው ይችላል። ግን ዳኛው በሚጽፉት መሰረት እንኳን ራይስ ይቀጣ ከተባለ ከገንዘብ ቅጣት በላይ በፍጹም የሚቀጣ አይመስለኝም። በጣም አሪፍ ግርምዬ። ወደ ቅዳሜና እሑድ ጨዋታዎች እናምራለን። አርሰናል ከፉልሃም ነገ ምሽት 1 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ከሊቨርፑል ደግሞ እሁድ የሚደረገው ጨዋታ ነው። የሶስተኛ ደረጃን ይዞ ለማጠናቀቅ የሚደረግ ፍልሚያ ነው። ሁለቱን ጨዋታዎች በቀጣይነት እንመለከታለን። አጋሮቻችን እውቅና እንሰጣለን። እናት ባንክ መቻችሁ ያላቸው ይገኛል። እናት መላ ወላጅና ትምህርት ቤቶችን ያስማማ ምርጥ የከፋፈል ስርዓትን አዘጋጅቶ እየጠበቀው ነው። በእናት መላ ይጠቀሙ ይሎታል። ኦሚ ከወለድ ነጻ የባንክ አገልግሎት በእናት ባንክ ያገኛሉ። ማሚሳክ ፍራሽ እናት ቅፍ የሚያሞቅ የሚያስደስት ምርጥ ፍራሽ ማሚሳክ ፍራሽ ለገበያ ቀርበዋል። በከተማችን በተለያዩ አካባቢዎች ያገኟቸዋል። ወደ ክልልም ጎራ ብሏል። ማከፋፈል በስፋት መውሰድ የምትፈልጉ ከዋጋውም ከጥራቱም አንጻር እጅግ እየተወደደ የመጣው ማሚሳክ ፍራሽ ምርጫችሁን ያርጉ። 0953118888 ላይ ደውሉ። ስንመለስ አርሰናል ከፉልሃም እነማን ተጎዱ? በፉልሃም በኩል 3 ወሳኝ ተጫዋቾች ተጎድተዋል። በአርሰናል በኩል ቲምበር ይደርሳል አይደርስም? ኦድጋርድስ በነገራችን ላይ ኦድጋርድ ጉዳቱ አገርሽቶበት ነው ባለፈው ጨዋታ የተቀየረው። እሱን መሰረት አድርገን ነግራችኋለን። ማንቸስተር ዩናይትድ ከሊቨርፑል በሚያደርጉት ጨዋታ ላይ ደግሞ እንግዲህ ሶስተኛ ደረጃን ለመያዝ የሚደረግ ትንቅንቅ ነው። ምን ይፈጠር ይችላል፣ ምን ሊሆን ይችላል የሚለው ጉዳይ ተጠባቂ ነው። ሁለቱም በጨዋታው ላይ ሊያደርሱ የሚችሉ ተጫዋቾች አሏቸው። በተለይ ሊቨርፑል ላይ በርካታ የጉዳት ዜናዎች መበራከታቸው የሚታወስ ነው። ከመልእክቶች በኋላ ተመልሰን እንገናኝ። እናት ለልጁ ይህ ቅንጡ